ውድ ቤተሰቦቼ ዛሬ አብርሽ ልብ የሚነካና ልብ የሚሰብር ፕራንክ ተደርጓል ማለት ነው። እንግዲህ አብርሽዬ አሞታል። በዚሁ አጋጣሚ ያላፍ ያድርግህ እና ሩታዬ ደግሞ አልተቻለችም ዘንድሮ ማለት ነው። የኔ ቅመም የኔ ጠንበለል ማለት ነው። እንግዲህ ይህንን ሁሉ ሽር ጉድ እያለ አብርሽ የማይጠብቀው እንግዲህ ወደ ዱባይ አልሄድም ሀሳቤ ቀይራለሁ ስትል ፕራንክ አድርገዋለች ማለት ነው። እና በዚሁ አጋጣሚ ማለት ነው ይሄ ፕራንክ ለእኔ በጣም ተመችቶኛል እና እኔንም ራሱ ቆሌ ነው ግፍፍ እያደረገችኝ ማለት ነው። እንዴት እንደደነገጥኩኝ ማለት ነው። በቃ ታውቃላችሁ፣ ሰሞኑ ሳቅ በሳቅ ሆኛለሁ፣ ደስታ በደስታ ሆኛለሁ። እንዴ ደስታዬ ወደ ጥግም ሳይድ ሩታ ምን ሆናብኛለች ብዬ ስገባ ግን እውነት ለመናገር እኔ መጀመሪያውን አላየውም፣ አሳልፌ ነው ያየሁት ማለት ነው። ፕራንክ መሆኑን ካረጋገጥኩ በኋላ ተመልሼ ደግሞ ቀስ ብዬ ማየት ጀመርኩኝ ማለት ነው። እና በዚሁ አጋጣሚ ሩታዬ ዛሬ የሰራችው ፕራንክ እውነት ለአንዳንድ አሏ ለእነዛ ሰዎች ትምህርት ይሆናቸዋል ብዬ ነው ማስበው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና ሰብስክራይብ ደግሞ እንዳይረሳ በቅንነት በመልካምነት ማለት ነው። የዛሬ ፕራንክ ተመቸኝ ያልኩበት ፓርት ምን እንደሆነ ታውቃላችሁ? እንግዲህ ብዙዋችሁ ማለት ነበሩ አሉም አሁንም አብርሽ ለሩታ ቦታ የለውም፣ አያፈቅራትም፣ አይወዳትም እና በሰው ጋጋታ ነው የሚሉ አሉ። እንግዲህ ዛሬ በአብርሽ ምላሽ በአብርሽ በራሱ እንግዲህ ፕራንክ በተደበቀ ነገር በራሱ ለሩታ ምን ያክል ቦታ እንዳላት እንግዲህ ለሩታ ሲነው ዱባይ የሚመጣው ሩታ ለማስደሰት የእሷን ደስታ ለማሙላት በቃ እሷን እንዳይከፋት እሷ ከማንም በላይ ሆና ከፍ ብላ እንድታይ ነው ይሄን ሁሉ የሚያደርገው ማለት ነው። እንግዲህ የዚህ አገላለጽ እንግዲህ አብርሽ በሩታ ላይ ማይደራደር ሰው ነው ማለት ነው። እና በዚሁ አጋጣሚ ትምህርት ይሆናችሁ ማለት ነው። አብርሽ ደግሞ ለሩታ ማንኛውም ነገር ይሆናል ማለት ነው። የፈለገችው ነገር ለማድረግ እንግዲህ እሷ ለማስደሰት ነው ይሄን ሁሉም ነገር የሚያደርገው ማለት ነው። እሷ ደስተኛ ሆና እሷ ከሰው በላይ ተገኝታ ከፍ ብላ እንድታይ ለምን ይሄ ነገር የሚያደርገው ስለሚወዳትና ስለሚያፈቅራት ነው ብዬ ነው ማምንበት። እና የዛሬ ፕራንክ እኔ ይሄንን ትምህርት ወስጄበታለሁ። ለአንዳንዶች ደግሞ ምላሽ ይሆናል ብዬ አስባለሁ ማለት ነው። እንግዲህ ዱባይ ማለት ነው ወይም ቅዳሜ ወይም ሰኞ እንመጣለን ብለዋል። እንግዲህ ቅርብ ያላችሁ ማለት ነው ዱባይ ውስጥ እንግዲህ ቀይ ምንጣፍ አንጥባችሁ እንድትቀበላት ደግሞ አደራላችኋለሁ ማለት ነው። እንግዲህ ሩታዬም ብላለች መጀመሪያ ከመግባቴ በፊት እኔ ምንም ነገር አልፈልግም እና ተመልካችን ነው ማየት ምፈልገው እናንተ ነው ብላለች። እኛም ደግሞ እንቀበልሻለን ሩትዬ ዌልካም ብለናል እና ደስ እንደሚልሽ ደግሞ እርግጠኛ ነኝ። ደስ ይልሻል። ከመጣሽም ደግሞ ፏፈንተሽ አድርገን ተደስተሽ ስቀሽ ነው ምንሸኛቸው አብርሽና ሩታ ማለት ነው። እንግዲህ በዚሁ አጋጣሚ ከመደም ጋር የምትከራከሩ ያላችሁ ሁላችንም ድዋና ጸሎት አድርጉልን። እንግዲህ በአብርሽ ሰርግና በአብርሽ ፕሮግራም እንድንገናኝ ማለት ነው። ከተፈቀደ እንግዲህ የሰው ቤት እንጀራ ነገር እንደምታውቁት ነው ማለት ነው። ካልተፈቀደም ደግሞ ምንም ማድረግ አንችልም። እንግዲህ ማየት ነው ማለት ነው። እያዩ ማልቀስ ነው ደስታችን ነው። ግን እነሱ ደስተኛ ከሆኑ ደግሞ አንድ ቀን ሀገርም እንገናኛለን። ብቻ ተስፋ እንቆርጥም፣ ሁላችንም እንገናኛለን ማለት ነው። የዛን ቀንማ አቤት የደስታችን ቀን ነው ማለት ነው። እና በዚሁ አጋጣሚ ብዙዋችሁም ዛሬ እሰይ እኛ ብለን ነበር ያልነውን አልቀረም እያላችሁ ለትንሽ ጊዜ ስቃችኋል። አሁን ደግሞ ሳቃችሁ የለም ያላችሁ ማላችሁ። በመጀመሪያ ደረጃ ቪዲዮ ማዳመጥ ግድ ይላችኋል። ቪዲዮን እስከ መጨረሻ መመልከት ትችላላችሁ። አንድ ነገር ሳታዩት መፍረድ ክልክል ነው ማለት ነው። አይደለም የሩታና የአብርሽ ቪዲዮ በእኛ በትንንሽ ዩቱበሮች እንኳን በቃ ታምኔት ታይታችሁ ገብታችሁ ይህን ነገር አመለካከት የምትሰጡ ሰዎች በዛሬ ትምህርት ትወስዳላችሁ ብዬ ተስፋ አድርጋለሁ። እንግዲህ ሩታዬ ጠንበለል አልተቻለችም ማለት ነው። ደግሞ ጠንበለል የምትሰራቸው ነገር እኮ በምክንያት እኮ ነው የምትሰራቸው። እውነት እስቲ ሩታ የምትሰራቸው ቪዲዮዎች ቀስ ብላችሁ ካደመጫችሁት የሆነ መልእክት ያስተላልፋል ማለት ነው። በዚህ አጋጣሚ እንግዲህ ይሳቅንም ከሩታ ጋር ስለመጣለን ደግሞ በጣም ደስ ብሎኛል። እኔ እውነት ለመናገር ይሳቅን በማየቴ በጣም ደስ ብሎኛል። ይሳቅም ደግሞ አልተቻለም በንግግሩ የሚናገራቸው ነገሮች ማሻላ ብያለሁ። እንግዲህ እንደዚህ አሪፍ አሪፍ ቪዲዮ የሚያዝናና ቪዲዮ ይዛችሁልን ብቅ እንደምትሉ ተስፋ እናደርጋለን። እንግዲህ እነሱ ሽር ጉድ ላይ ናቸው በሰርግ ላይ። ነገ ደግሞ የቤሎ ፕሮግራም አለን ደግሞ በአዲስ ቪዲዮ ሩታዬ ቤሎ ስትለካ ምናምን ነገር ሽርጉድ ያዙኝ ልቀቁኝ እየተባለ ደግሞ
ቪዲዮ የሚለቀቅልን ይሆናል ማለት ነው። በተስፋ ነው የምንጠብቀው። በዚህ አጋጣሚ አብርሽና ሩታ ሲጠፉ ማን ነው እንደኔ የሚጨንቀው? ውይ ትላንትና አልመጡም ዛሬም ቀሩ ወይ ብዬ እኔ ተውኝ አለኳችሁ። ዩቱብ መንደር ስንቴ ገብቼ እንደወጣው ልነግራችሁ አልችልም ማለት ነው። እና የኛ ቅመሞች የነበረን ቆይታ ይሄን ይመስል ነበር። ባይ ባይ።